በመጀመሪያ እግዚአብሔር ስሙ ይክበር። እዚህ ቤት እህቴ ነበረች ያመጣችኝና ብዙ ቸርቾች ሄጃለሁ። በእግዚአብሔር ቤት እመላለሳለሁ እና ብዙም የሆነልኝ ነገር አለ፣ ብዙም የመሰከርኩት ነገር አለ። ነገር ግን 20 አመት ሙሉ እኔ በማላቀው መልኩ ህመም ነው እያልኩም የማልፋቸውም ነገር የሚገጥሙኝንም ነገር ያልፋል እያልኩኝ የቆየሁባቸው ጊዜያቶች ነበሩ እና በአጋጣሚ እዚህ መጣሁኝ። ያው ድንቅ ተአምሩን ስትነግረኝ እዚህ ቤት ያለውን መጥቼ እዛ ጋር ቁጭ ብዬ ነበር። የእግዚአብሔር ሰው በድግምት በአፈር በመቃብር አፈር የተሰራ ብሎ ከዛ አውጥቶኝ ነበርና ለ20 አመት የተሰራ ድግምት ያው ከላይ ላይ እንደፈረሰ ነገረኝ። ፈርሷል። ስንት ጊዜ እዛው አስተቀመጥክ? 20 አመት እየታደስኩ አመት አልቻልኩ። በ20 አመት የተቀመጥክ አንድ ሰዓት ቀር በታላቅ ድምጽ 3 ጊዜ ጮኸ። ላትመለስ ውጣ፣ ቀጥል ቶሎ ቀይር ድምጽ ባይ 1 2 ለመጨረሻ ባይ ሄድ ወደ ጥልቅ። የሚያመኝ የነበረው ጨጓራ ይመስለኝ ነበር እና እጅግ በጣም ሆዴ ውስጥ በቃ ነፍስ እስካለው ድረስ የሚገላበጥ ነገር ነበር እና ከዛ በኋላ ያ ህመም ሲያመኝ ግን በጣም ብስጩ ያደርገኛል፣ በሳጫለሁኝ። ምግብ ስበላ በቃ አሁን ወደ መጨረሻው ወደዚህ ልመጣ ስል ደግሞ ከእህቴ ጋር ጸሎት በመናደርግበት ሰዓት ፈጽሞ እንዳልጸልይ ነው የሚያደርገኝ። ፈጽሞ እየጸለይኩ እያለ እንቅልፍ ይዞኝ ሄደ። እተኛለሁ በቃ። ከዛ ያበሳጨኛል። እንደውም አንዳንዴ በቃ ዝም ብትለኝ የምለው ጊዜም ሁሉ ነበር። በጣም ደክሜ ነበር። ሆዴ ይነፋል። በቃ ሲያገሳኝ በራሱ በጣም በሚያስጠላ ሁኔታ ይጮህ ነበር ከውስጤና ያንን ነገር በስቶ ያየሁት መቼ ነው? አባቴ ታሞ ሊሞት አካባቢ ሌሊት ላይ እጅግ በጣም ከውስጤ ይጮህ ነበር። እዛው አጠገቡ ሆኜ እሱ ያጣጣረ ያለ በቃ በሞትና በህይወት መሃል ያለ እግዚአብሔር በሱም ብዙ ድንቅ ተአምራትን አሳይቶኝ ነበር። ግን መጨረሻ ላይ በጣም እኔን አሞኝ ነበር በቃ ያ ነገር እና እዚህ ቤት መጥቼ በቃ ያ ነገር ወዲያው ነው። በፊት እዛ ጋር ቁጭ ብዬ የሆነ ነገር ከኋላዬ እንደዚህ እንደ ንፋስ እና እንደ እሳት እንደ ተቀላቀለ ሙቀት ላይ ይነፍስ ነበርና ሰው ሁሉ ያለ ይመስለኝ ነበር። ከኋላ የዞር ሁሉ ነበር አይኔን እየገለጥኩና በኋላ ላይ ግን እዚህ ጋር መጥቼ ይሄን ቃል ካወጣህልኝ በኋላ እኔ ተፈውሻለሁኝ። ወዲያው ነው ሰላም የሆንኩት። በቃ አሁን እንደፈለኩ በላለሁ፣ እንደፈለኩ ጠጣለሁ፣ እንደፈለኩ ተኛለሁ። ፊቴም ላይ ደግሞ በፊትም የሆነ ህክምና ቢጀመርም ከዛ በኋላ ግን ያለው ለውጥ ለየት ያለው እንግዲህ ይሄው መጥተሽ ተመሰክሪያለሽ ብለኛል። እኔ ለውጥ አለው ባየሁት ነገር ጉባኤውም አይቶኝ ነበር እና ለውጥ አለው እየተለወጠ ነው ያለው። ዓርብ ዕለት ነው እንደዚህ ተጸልይልኝ 15 ቀን ነፃ ወጣሽ ካጋንንት ስራት? አዎ ካጋንንት ስራት። አዎ ታዲያ ቃል አይደለም ይወጣልሽ? ክፉ ነው ጮሆ ይወጣው። አዎ እሰይ